እንደዚህ ተብሎ ተነግሮለት ስለነበረ ወብዙኃን ይትፈሱ በልደቱ ያለ ብዙዎች በመወለዱ ደስ ይላቸዋል ተብሎለት ነበር። ለጊዜው አባት እናቱ ተደሰቱ፣ ስድባቸው ተወገደ። ጎረቤት ዘመድ አዝማድ ተደሰተ። ፍጻሜው ግን የሰው ልጆች ሁሉ ደስታ ምክንያት ሆነ። በመወለዱ ብዙዎች ደስ ይላቸዋል ተብሎ ነበር። ብዙዎች ደስ አላቸው። በዚያ ዘመን የነበሩ ብቻ አይደሉም የተደሰቱት። በዚህ ዘመን ያለነውም በቃል ኪዳኑ ስሙን እየጠራን መታሰቢያውን እያደረግን እየተደሰትን ነው። ክብር ይግባው። አስደሳች በተወለደ በስምንተኛው ቀን ስሙ በሚወጣበት ጊዜ እንዲህ ሆነ። እናቱ ኤልሳቤጥ ዮሐንስ ይባላለች። አባቱ ተጠየቀ ይላል። ምንም ሴት ብታውቅ በወንድ ያልቅ ይላሉ አሉና ካህኑ ዘካርያስም ስሙን ማን ትለዋለህ አሉት። ካህኑ ዘካርያስ መናገር አይችልም፣ አንደበቱ ዲዳ ሆኗል። የምስራቹን ባለመቀበሉ ምክንያት እኔ በእድሜ ገፍቻለሁ፣ ባለቤቴም አርጅታለች፣ ከዚህ በኋላ እንዴት ይሆናል መጽነስ መውለድ ብሎ ስለተጠራጠረ ቅዱስ ገብርኤል ይህ እስኪሆን ድረስ የሚነገርኩ የምስራች እስኪፈጸም ድረስ ዲዳ ትሆናለህ ብሎ ዲዳ አድርጎት ይሆናል። ከዚያ በኋላ እንደዚህ ሆነ ይላል። መጥምቀ መለኮት ቅዱስ ዮሐንስ በተወለደ በስምንተኛው ቀን ስሙን ማን ትለዋለህ ብለው አመለከቱት ካህኑ ዘካርያስ። ካህኑ ዘካርያስ ብራና ለመነና መጽሐፍ ጀመረ። ሲጽፍ ዮሐንስ እያለ ጻፈ። ያን ጊዜ ስሙን ሲጠራ አንደበቱ ተከፈተ፣ መላሱ ተከፈተ። ስሙን ሲጠራ አስተውሉ። የቅድስት ኤልሳቤጥ ቃልና የካህኑ የዘካርያስ ቃል አንድ ሆነ። እንግዲህ ስሙን ዮሐንስ ትለዋለህ ብሎ ቅዱስ ገብርኤል የምስራች የነገረው ለካህኑ ለዘካርያስ፣ ለኤልሳቤጥ ደግሞ ያደረባት መንፈስ ቅዱስ ገለጠላት እና እሷን ዮሐንስ አለች፣ እሱ ዮሐንስ አለ። ከዚያ ያደነቁ በዚያ የነበሩ ሰዎች እንጃ ይህ ሕፃን ምን ይሆናሉ? በስምንት ቀን እኮ ነው በተወለደ በስምንት ቀን ምን ይሆን? የእግዚአብሔር እጅ የእግዚአብሔር ኃይል ከሱ ጋር ናት ብለው ተደነቁ። ምናልባት እንደ ሙሴ ጠላት ይገድል ይሆን? ባህር ይከፍል ይሆን? ደመና ይጋርድ ይሆን? መና ያወርድ ይሆን? ከአለት ከጭንጫ ከድንጋይ ውሃ ያፈልቅ ይሆን አሉ። ምናልባት እንደ ኢያሱ ወልደ ነዌ ፀሐይ ያቆም ይሆን? ዮርዳኖስን ይከፍል ይሆን? ጽኑዕ የኢያሪኮ ቅጥር ያፈርስ ይሆን? ምን ያደርግ ይሆን? ወይስ እንደ ጌዴዎን ጸጉር ይዘረጋ ጠል ያወርድ ይሆን? ወይስ እንደ ነቢየ እግዚአብሔር እንደ ቅዱስ ኤልያስ ሰማይ ይለቁም ይሆን? ዝናብ ያዘንብ ይሆን? በጠላቶቹ ላይ እሳት አውርዶ ጠላቶቹን በእሳት ይፈጃቸው ይሆን? ምን የሆነ ሕፃን ብለው አደነቁ ይላል። አሁን እንዲህ ነው። ከዚያ ከተወለደ በኋላ ወዲያው ነው የሚለው ወደ በረሃ ወደ ምድረ በዳ ወጣ። በተለይ ካህኑ ዘካርያስም ስለዚህ ሕፃን ስለ ልጁ ትንቢት ተናግሮለት ነበረ። እንደዚህ እያለ በሚገርም ሁኔታ አባቱ ካህኑ ዘካርያስ ስለ ልጁ እንዲህ ብሎ ትንቢት ተናገረለት። ወአንተኒ ሕፃን ነቢየ ልዑል ትሰማያለህ። አንተ ሕፃን ሆይ የልዑል ነቢይ ትባላለህ። እስመ ተሐውር ቅድመ እግዚአብሔር ከመ ትጽሕፍ ሞቷል። አስተውሉ ወገኖቼ፣ እነሆ በጌታ ፊት ትሄዳለህ፣ መንገዱን ትጠርግ ታስተካክል ዘንድ ብሎ ተናገረለት። አስቀድሞ በነቢያቱ ከተነገረው ስቦ አመጣ። ትንቢተ ኢሳይያስ ምዕራፍ 40 ተነግሮ ነበረ ስለ መጥምቀ መለኮት ስለ ቅዱስ ዮሐንስ ቃለ ዓዋዲ ተብሎ የአዋጅ ነጋሪ ቃል ተብሎ የጌታን መንገድ የሚጠርግ ተብሎ ተራራው ዝቅ ይበል፣ ጎድጓዳው ይሙላ፣ ስርጓጉጡ ሜዳ ይሁን ይስተካከል እያለ የሚናገር በበረሃ የሚጮህ ሰው ድምፅ ተብሎ ተነግሮለት ነበር። ያንን
ካህኑ ዘካርያስ መንፈስ ቅዱስ ገልጦለት ደገመው። ይገርማል። ነቢዩ ኢሳይያስ የተናገረው ያንን ትንቢት ገና መጥምቀ መለኮት ቅዱስ ዮሐንስ ከመወለዱ ከ700 ዘመን አስቀድሞ ነው። ካህኑ ዘካርያስ ደግሞ ልጁን ከወለደ በኋላ ነቢዩ ኢሳይያስ የተናገረውን ትንቢት ደገመው። ሁለቱም በአንድ መንፈስ ቅዱስ ተመርተው ተናገሩ። በዘመን ቢለያዩም ቃላቸው አልተለያየም። ክብር ምስጋና ይግባው እግዚአብሔር አምላካችን። እንዲህ ነው። አዎ ከዚህ በኋላ ምነናን ብሕትውናን የገዳምን ሕይወት ጀመረ። የእናቱን ጡት ሳይጠባ ሄደ ወደ በረሃ፣ ወደ ገዳም ተሰደደ፣ ወደ ምድረ በዳ ይላል። ለእስራኤል እስከተገለጠበት ጊዜ ድረስ በምድረ በዳ ኖረ ነው የሚለው። እንግዲህ ጉዞ እንደዚህ ነው። 30 ዘመን ሲሞላው ከምድረ በዳ ወደ ከተማ መጣ። መንግሥተ ሰማያት ቀርባለችና ንስሐ ግቡ እያለ ወንጌልን መስበክ ጀመረ። በማቴዎስ ወንጌል ምዕራፍ 3 ቁጥር 1 ጀምሮ ይሄ ታሪክ ተመስክሯል። በሚገባ ተናገረ። ተራራው ዝቅ ይበላል። ተራራ የተባለ በቁሙ ተራራ እንዳይመስላችሁ፣ በትዕቢት ከፍ ከፍ ያለ ልቡና በትሕትና ዝቅ ዝቅ ይበል ማለት ነው። ገደሉ ሸለቆ ይሙላ አለ። ስለ ሸለቆ ስለ ገደል መናገር ግዶት አይደለም። እምነተ ጎዶሎች፣ ተጠራጣሪዎች፣ በእውነት ልብ የምታነክሱ በፍጹም ልባችሁ በእግዚአብሔር እመኑ ማለቱ ነው። ስጓጉጡ ሜዳ ይሁን ይስተካከል አለ። አባጣ ጎርባጣው በኃጢአት የተጣመመ በበደል የተበላሸ ሕይወት ይስተካከል አለ። ይህን ብቻ አይደለም ወገኖቼ፣ ሁላችን እንደምናውቀው መቼስ አለቃ፣ መሪ፣ ፕሬዝዳንት፣ ንጉሥ፣ ጠቅላይ ሚኒስትር ይመጣል ሲባል መንገዱ ይደለደላል፣ ይስተካከላል። ዛሬማ ያማረው ያንሳ፣ ምንጣፍ ይነጠፋል፣ ቀይ ግምጃ። በዛ ላይ የሚሄዱት ነገሥታቱ። የመጣው እኮ የነገሥታት ንጉሥ ነው። የኃያላን ኃያል ነው። የአማልክት አምላክ ነው። የጌቶች ጌታ ነው። ከቅድስት ሥላሴ አንዱ አካላዊ ቃል እግዚአብሔር ወልድ ነው። ከሰማየ ሰማያት ወርዶ ከቅድስተ ቅዱሳን ከድንግል ማርያም ተወልዶ በሥጋ ማርያም ተገልጦ ዓለሙን ለማዳን የመጣው የተገለጠው እሱ ነውና የሰው ልጆች ልቡና እንዲስተካከል መጥምቀ መለኮት ቅዱስ ዮሐንስ ተናገረ። ክብር ምስጋና ይግባው መድኃኔዓለም ኢየሱስ ክርስቶስ። መንገዱን አስተካክሉ ያለው ልቡናችሁን አስተካክሉ ማለቱ ነው። በተለይ ነቢየ እግዚአብሔር ቅዱስ ሚልክያስ ተናግሮለት ነበረ። የቃል ኪዳን መልእክተኛ ተብሏል። እውነተኛ መልእክተኛ ነው፣ አይዋሽም። ሚልክያስ ምዕራፍ 3 ከቁጥር 1 ጀምሮ እንዲህ ተብሎ ተነግሮለታል። ነው መልእክተኛዬን እልካለሁ አለ። ስለ መጥምቀ መለኮት ስለ ቅዱስ ዮሐንስ ነው የተነገረው። መንገድንም በፊቴ ያስተካክላል። እዩት፣ መንገድንም በፊቴ ያስተካክላል። እግዚአብሔር የተናገረለት እኮ ነው በነቢዩ አድሮ። እናንተም የምትፈልጉት ጌታ በድንገት ይመጣል። የጌቶች ጌታ የሁላችን ጌታ አምላካችን ኢየሱስ ክርስቶስ ነው። እነሆም አለ እናንተ የምትወዱት የቃል ኪዳን መልእክተኛ ይመጣል። ሁላችን የምንወደው የቃል ኪዳን መልእክተኛ እንደ እግዚአብሔር ቃል የሚናገር እውነት የሚናገር የማይዋሽ መጥምቀ መለኮት ቅዱስ ዮሐንስ ነው። ዛሬ መታሰቢያውን እያደረግንለት ያለው ክብር ይግባው መጥምቀ መለኮት ቅዱስ ዮሐንስ ለሁሉ የሚገባውን ተናገረ። ከዚህ ክፍል ጥቂት ነገር ላንሳና የዛሬውን ታሪክ አንስቼ ልጠቅል ነው። እንዲህ ይላቸው ነበረ ጸሐፍት ፈሪሳውያንን፣ ቤተ አይሁድን፣ እናንተ ግብዞች ጸሐፍትና ፈሪሳውያን ነው በልባችሁ አብርሃም አባት እንደምትሉ ላይመስላችሁ። እግዚአብሔር ከፈለገ ለአብርሃም ከነዚህ ድንጋዮች መካከል ልጆች ያስነሳለታል። ምሳር በዛፎች ስር ተቀምጧል። መልካም ፍሬ የማያፈራ ዛፍ ሁሉ ይቆረጣል፣ ወደ እሳትም ይጣላል ይላቸው። በጎ ፍሬ የጽድቅ ሥራ ጠፍቶባቸው ነበር። ጣዖት እያመለኩ እያመነዘሩ በነቢያት ደም እየታጠሩ ስለኖሩ አስተውሉ። ቃሉን ያውቃሉ፣ ይናገራሉ። ከልቡናችን ሞልቶ ተርፏል ብለው ልብሳቸው ላይ ጠልፈው ጠቅሰው ጽፎ ይሄዳሉ። እንደ ቃሉ ግን አይኖሩም። ተመጻዳቂዎች ነበሩና ይገስጻቸው ነበረ። ምሳር በዛፎች ስር ተቀምጧል አለ።
ምሳር ያለው እግዚአብሔርን ፍርድ ነው፣ ተካቷል። ዛፍ ያለው የእነሱን ሕይወት ነው፣ በዛፎች ስር ተቀምጧል። ፍሬ ያለው በጎ ምግባር ነው። በጎ ፍሬ የማያፈራ ጽድቅ የማይሰራ ሰው ሁሉ ይፈረድበታል ማለት ነው። ወደ እሳት ይጣላል አለ። ቶሎ ወደማያንቀላፋ እሳት፣ ወደማይጠፋ ጨለማ፣ ወደማይገፋ ወደ ዘላለም ገሃነመ እሳት ሲል ነው። እግዚአብሔር ሁላችንን ከዚህ ይሰውረን። ይሄንን እያለ ይናገር ነበር። ለእያንዳንዱ የሚያስፈልገውን ይናገር ነበር። ዛሬ እኮ ይሄ ቢጠበቅ ኖሮ በዓለማችን ላይ የምናየው ግፍ፣ ርኩሰት፣ ነውር ሁሉ አይፈጸምም ነበረ። የሉቃስ ወንጌል ምዕራፍ 3 ቁጥር 10 ጀምሮ እንደዚህ እያለ ተናግሯል። እሱ በሚሰብከው የንስሐ ስብከት የእግዚአብሔር ቃል ሰዎች ልባቸው እየተነካ ምን እናድርግ እያሉ ይጠይቁት ነበር። እሱም እንዲህ እያለ ይመልስ ነበር። ሁለት ልብስ ያለው ለሌለው ያካፍል፣ ምግብ ያለው እንዲሁ ያድርግ ይል ነበር። ቀራጮችም ደግሞ ሊጠመቁ መጥተው ንስሐ ጥምቀት መምህር ሆይ ምን እናድርግ እያሉ ይጠይቁት ነበረ። ከታዘዘላችሁ አብልጣችሁ አትውሰዱ። ስትቀርጡ የታዘዘውን ብቻ፣ ከዚያ በላይ አትውሰዱ። ጭፍሮች ደግሞ ወታደሮች፣ ባለመሳሪያዎች ደግሞ ይመጡና ይጠይቁታል። እነሱ ደግሞ ሲጠይቁት እንዲህ ይላል፣ በማንም ግፍ አትስሩ። ጊዜ ሰጥቶናል ብላችሁ፣ ስልጣን አለን ብላችሁ፣ መሳሪያ አለን ብላችሁ በማንም ላይ ግፍ አትስሩ፣ ማንንም በሐሰት አትክሰሱ ይል ነበረ። ዛሬ እኮ የሐሰት ምስክር ተዘጋጅቶ የሐሰት ክስ ተዘጋጅቶ በግፈኞች ዳኞች ፍርድ በሚያጓድሉ ድሃ በሚበድሉ ጉቦ በሚቀበሉ ዳኞች ስንቶች በግፍ ተፈርዶባቸው ያለ ወንጀላቸው እንደ ወንጀለኛ መከራቸውን አይተዋል። ማንንም በሐሰት አትክሰሱ፣ ደመወዛችሁ ይብቃችሁ። ደመወዝ ላባችሁን አፍሳችሁ ወዛችሁን አጠፍጥፋችሁ ሰርታችሁ ያገኛችሁት ይብቃችሁ። ዛሬም ይህንን ነው ብለው ወገኖች ያስተምሩ። ይህንን እያለ ያስተምር ነበረ። ከዚያ ወደ ዘመኑ ባለስልጣን ወደ ሄሮድስ ዘንድ ቀረበ። እሱም ነው እንግዲህ የምናነሳው የዛሬው ታሪክ እሱ ነው። ወደ ሄሮድስ ደረሰ። ንጉሥ ነው ብሎ አይፈራም፣ አያፍርም፣ እውነት ይናገራል። መምህር በመገሰጽ ነው። አስተማሪ ብቻ አይደለም፣ የሚገስጽም ነው። ለማያውቁ ያስተምራል፣ ሳያውቁ ለሚያጠፉ፣ አውቀው ለሚያጠፉ፣ ልባቸው እልኸኛ ለሆነ፣ አንገተ ደንዳኖች ለሆኑ፣ ደፋሮች ስለሆኑ ደግሞ ተግሳጹን ያነሳል። አገልግሎት እንደዚህ ነው። ትምህርት ከተግሳጽ ጋር ነው። ይህንን የተናገረው ሄሮድስን እንዲህ አለው፣ የወንድሙን የፊልጶስን ሚስት ሄሮድያዳን አግብቶ ይኖር ነበረና ነጥቆ ወስዶ። አስተውሉ ወገኖቼ፣ ዛሬ እንደዚህ አይነት በደልና ርኩሰት በተለያየ ስፍራ አለ። በማርቆስ ወንጌል ምዕራፍ 6 ተመዝግቧል። በቅዳሴው ክፍለ ጊዜ በዕለቱ የተነበረው የቅዱስ ወንጌል ክፍል ነው። ከዚህ ክፍል ጥቂት ነገር አነሳለሁ። የማርቆስ ወንጌል ምዕራፍ 6 ቁጥር 17 ጀምሮ የተመዘገበውን እንመለከተዋለን። ሄሮድስ የወንድሙን የፊልጶስን ሚስት ሄሮድያዳን አግብቶ ነበረና፣ እነሆም መጥምቀ መለኮት ቅዱስ ዮሐንስ ሄሮድስን በዚህ ምክንያትና በሌላም ጉዳዮች ይገስጸው ነበር፣ እንዲህ እያለ የወንድም ሚስት ለአንተ ልትሆን አልተፈቀደም። የወንድምን ሚስት ኀፍረተ ሥጋ አትግለጥ፣ የወንድም ኀፍረተ ሥጋ ነው ተብሎ ተጽፏልና። ከኦሪት ዘሌዋውያን ምዕራፍ 18 ቁጥር 16 ስሙ አምጥቶ ነው የተናገረው። ምን ይላል እዚያ ላይ? የወንድምን ሚስት ኀፍረተ ሥጋ አትግለጥ፣ የወንድም ኀፍረተ ሥጋ ነው ይላል። ምክንያቱም ባልና ሚስት ስንት ሥጋ ናቸው? አንድ ሥጋ ናቸው። ሄሮድስ ፊልጶስ ወንድሙ ነው። ሄሮድያዳ የፊልጶስ የሄሮድስ ወንድም ሚስት ናት። እንግዲህ የሄሮድያዳን አካል መድረስ ማለት የወንድሙን አካል መድረስ። የወንድም ሚስት ለአንተ ልትሆን አልተፈቀደም የሚለው ነው። ሄሮድስ ጣዖት አምላኪ ነው። ስለ አምልኮተ ጣዖት ግብረ ሰዶም ይነበር ይላል። ስለዚህ ሌላም የሚሰራው ኃጢአትና ክፋት
ይገስጸው ነበር። ያስተምረው ብቻ አይደለም ይገስጸው ነበር። አይ ጊዜ የሰጠው ንጉሥ ነው፣ ከፍ ብሎ አንገቴን ዝቅ ብሎ ባቴን ቢያስቆርጠኝስ እንዴት ሆናለሁ ብሎ አይፈራም። ምን ያስጨንቀው? ምድራዊ ስልጣን አይፈልግም። የሚለብሰው ተራ ቆዳ ነው፣ የሚበላው ጣዝማ በርና አንበጣ ነው። ምንም የሚያስጨንቀው ነገር የለም። እውነተኛ እግዚአብሔር አገልጋይ ክብር ይግባው። መጥምቀ መለኮት እውነት መሰከረ። ፍርድ ያታጓል ደራ ትበድሉ እያለ ነው። ሄሮድስ እነሆ እንዲህ ነበረ። ዮሐንስ ጻድቅና ቅዱስ ሰው እንደሆነ አውቆ ይፈራውና ይጠባበቀው ነበር ይላል። እርሱንም ሰምቶ በብዙ ነገር ያመነታ ነበር ይላል። በደስታ የሚሰማው ነበር ይላል። በሚናገረው ቃል ይደሰታል፣ በሚያስተምረው ትምህርት ይደሰታል። ከማር ከወተት የሚጣፍጥ ነዋ ከአንደበቱ የሚወጣው ቃል ግን ያመነታል። ሄሮድያዳን ትቶ ንስሐ ገብቶ ወደ እግዚአብሔር እንዳይመለስ ሄሮድያዳ ደግሞ አለች እዛ እሾሆን አንቀዋለች፣ ፍሬ እንዳያፈራ ጭራሽ እንደዚህ ትለው ነበረ። አሁን አንተ ንጉሥ ነህ፣ አንተ አሁን ቄሳር ነህ። ምን አይነት ነገር ነው የሚሰራው? ዝም ብለህ የምታየው ይሄ ደፋር ሲሰድበን ነው ያለችው። ሲያስተምረን አለ ሲመክረን አይደለም። እውነት ለአንዳንዶች ስድብ ነው፣ ወንጌል ለአንዳንዶች ስድብ ነው የሚሆንባቸው። ሲሰድበን፣ ሲዘልፈን፣ ሲያቃልለን፣ ሲያዋርደን ዝም ብለህ ታየዋለህ እንዴ? ታዲያ ምን ላድርገዋል? ውሰድና እሰረው። ይሄ እኛን መስደብ የለበትም። እሰር አለች። በእሷ ምክር ተነዳና ሄሮድስ ዮሐንስን ወደ ቤት ጣለው። አሰረ። ከዛ ልደቱን የሚያከብርበት ደረሰ። አሕዛብ ልደታቸውን ያከብራሉ። በዚህ ቀን ተወልደን ከጨለማ ወደ ብርሃን ወጥተን ከጠባብ ወደ ሰፊ ወጥተን እዚህ ማዕረግ ደረስን ሲሉ ልደታቸውን ማክበር ልማድ አላቸው። ልደታቸውን በሚያከብሩበት ጊዜ መሳፍንቱን መኳንንቱን ሁሉ ሰበሰበ፣ ጠራ ይላል። ድግስ ተደገሰ። ከዚያ እንደዚህ ሆነ። ወለተ ሄሮድያዳ የሄሮድያዳ ልጅ መስፈን ጀመረች። በምትዘፍንበት ጊዜ እንዲህ ብሎ ቃል ገባላት ሄሮድስ ለወለተ ሄሮድያዳ፣ የፈለግሽውን ነገር ለምኝኝ ሰጥሻለሁ፣ የመንግስቴንም እኩሌታ ቢሆን አላት ነው። ከዛ ዘፈነች፣ ደስ አሰኘች። እሱንም ከእሱ ጋር የተቀመጡትን ምን ላደርግልሽ ትወጃለሽ አላት። እናቷን ሄዳ አማከረች። እናቴ ሆይ ሄሮድስ ቃል ገብቶልኛል፣ ምን ልለምነው? ምን ልጠይቀው? የመንግስቴን እኩሌታ እንኳ ቢሆን ሰጥሻለሁ ብሎኛል፣ ምን ላድርግ አለች። አይ ሙሉንስ መንግስት ማን ከልክሎን ነው? የእሱ ሄሮድስ ማለት የኔ እናትሽ ነው፣ የኔ ማለት ደግሞ የአንቺ የልጄ ነው። ሁሉስ የኛ አይደለም ወይ መንግስቱማ? ታዲያ ምን ልለምነው? ከዚያ የበለጠ ምን ጥያቄ አለ ስትል ያ የሚሰድበንን የሚዘልፈንን የመጥምቀ መለኮት የቅዱስ ዮሐንስን ራስ በወጭት አድርገህ ስጠኝ በይው። እሱ ካልሞተኛ ረፍት የለንም፣ እሱ ካልሞተኛ ሰላም የለንም፣ ደስታ የለንም አለች። በንጹሐን ደም ታጥበው በሰላም ሊኖሩ በደስታ ሊኖሩ ሊያርፉ መስሏት። አስተውሉ፣ መጽሐፍ እንዲህ ይላል፣ በበሩ አደባባይ የሚገስጸውን ጠሉ ይላል፣ እውነት የሚናገረውንም ተጸየፉ ይላል። ትንቢተ አሞጽ ምዕራፍ 5 ቁጥር 10 ላይ የተመዘገበ ይልካል። በበሩ አደባባይ የሚገስጸውን ጠሉ፣ እውነት የሚናገረውን ተጸየፉ። እነ ሄሮድያዳ ጸያፍ ስራ እየሰሩ፣ እነ ሄሮድስ ጸያፍ ነውር የሆነ በደል እየበደሉ ርኩሰት እየፈጸሙ፣ ከዚያ ይልቅ ወንጌል የሚናገረውን እውነት የሚመሰክረውን ተጸየፉት። ኃጢአተኞች፣ አመፀኞች፣ በደለኞች ሁልጊዜ እንደዚህ ናቸው። እውነትን ይጸየፋሉ፣ ወንጌልን ይጸየፋሉ። እውነተኞች አገልጋዮችና ምስክሮችን የሃይማኖት አባቶችን ያሳድዳሉ፣ ያስራሉ፣ ይገርፋሉ፣ ያንገላታሉ፣ ይገድላሉ። ይሄ ነው ጠባያቸው። ሄሮድሳውያንና ሄሮድያውያን ይሄ ነው ጠባያቸው። ስለዚህ ራሱን በወጭት አድርገን ስጠኝ ብላ ጠየቀችው። አንዴ ካፍ ወጥቷል። ስለዚህ ቢያዝንም ይወደዋል፣ ያከብረዋል። ግን በቃ አስተውሉ፣ ሴት የላከው ሞት አይፈራም ብለዋል። በጣም ያሳዝናል። ከዚያ ስጧት አለ። በወጭት አድርገው
ሰጧት ይላል። ለጊዜው አሕዛብ ደም ይጸየፋሉና በወጭት አድርገው ሰጡ። ምትረተ ርእሱ ለመጥምቀ መለኮት ለቅዱስ ዮሐንስ ማለት በሰማዕትነት ያረፈበት ራሱ የተቆረጠበት ቀን ስለሆነ ነው። ለጊዜው ደም ስለሚጸየፉ ነው። ፍጻሜው ግን የመጥምቀ መለኮት የቅዱስ ዮሐንስን ራስ እነኛ የረከሱ ሰዎች በእጃቸው ሊነኩ ስላልተፈቀደላቸው በወጭት አድርገው ሰጡ። ክብር ምስጋና ይግባው ለአምላካችን። እንግዲህ እስከ ሞት ድረስ የታመንክ ሁን የሕይወትንም አክሊል እሰጥሃለሁ ተብሎ ተጽፏል። ራዕየ ዮሐንስ ምዕራፍ 2 ቁጥር 10 ላይ መጥምቀ መለኮት ቅዱስ ዮሐንስ ስለ እግዚአብሔር ቃል፣ ስለ እግዚአብሔር ስም፣ ስለ ጽድቅ ብሎ እስከ ሞት ድረስ መከራ ተቀብሏል። እስቲ ከኔ ጋር በሉ ከሴቶች ከተወለዱት መካከል በሉ ከሴቶች ከተወለዱ መካከል ከመጥምቀ መለኮት ከቅዱስ ዮሐንስ መለኮት ከቅዱስ ዮሐንስ የሚበልጥ አልተነሳም። አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ የመሰከረው ምስክርነት ነው ስለ መጥምቀ መለኮት ስለ ቅዱስ ዮሐንስ። የማቴዎስ ወንጌል ምዕራፍ 11 ቁጥር 11 ላይ የተመዘገበ ኃይለ ቃል ነው። ጥቂት ነገር ላንሳ ልጠቅልለው። እንግዲህ መጥምቀ መለኮት ቅዱስ ዮሐንስ ነቢይ ነው። የነቢያት ፍጻሜ ተብሏል። እንዲሁም ከነቢያት ሁሉ የሚበልጥ ነቢይ ነው። በብሉይ ኪዳን መጨረሻ፣ በሐዲስ ኪዳን መጀመሪያ የተገኘ ነቢይ ነው። ይህ ብቻ አይደለም። መጥምቀ መለኮት ቅዱስ ዮሐንስ መናኝ ነው፣ ባህታዊ ነው፣ ምድራዊ መልአክ ነው። ሰው ሆኖ ተፈጥሮ እንደ መልአክ የሚኖር ከከተማ ርቆ ንጽሕና ቅድስናውን ጠብቆ ይኖር የነበረ ነው። መጥምቀ መለኮት ቅዱስ ዮሐንስ ሐዋርያው ነው፣ ወንጌልን ሰብኳል። ጻድቅ ነው፣ እውነተኛ ነው፣ ቅዱስ ነው፣ ሰማዕትም ነው፣ እውነተኛውን ምስክርነት መስክሯል። ካህን ነው፣ አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስን አጥምቋል። ከዚህ የበለጠ ምን ክብር አለ? ክብር ይግባል። እንግዲህ የመጥምቀ መለኮት የቅዱስ ዮሐንስ ይህንን በዓል ስናከብር ሃይማኖታችን እያጸና ምግባራችንን እያቀና ለንስሐ የሚገባ ፍሬ እያፈራን ሊሆን ይገባናል። የእሱ ስብከት እኮ ነው መጀመሪያ መንግሥተ ሰማያት ቀርባለችና ንስሐ ግቡ። ሁልጊዜ በቅዳሴው መካከል ቅዱስ ወንጌል ከመነበቡ አስቀድሞ ይህንን ይላል ዲያቆኑ፣ መንግሥተ ሰማያት ቀርባለችና ንስሐ። ወገኖች ንስሐ የገባን ሰዎች አሁን ንስሐ እንግባ። የተጨመረልን የንስሐ ወጥቶ መግባት የለም፣ ተቀምጦ መነሳት የለም። ዘመኑ እጅግ አጭር ሆኗል። አምላካችን እግዚአብሔር እንደ መጥምቀ መለኮት እንደ ቅዱስ ዮሐንስ ያሉ እውነተኞች አገልጋዮች፣ እውነተኞች ምስክሮች፣ እውነተኞች የሃይማኖት አባቶችን ቁጥራቸውን ያብዛልን። ተመሳስለው የማይኖሩ የሚጠፋ ብር ማያታልላቸው፣ የሚፈነግል ወንበር ማያታልላቸው፣ ምድራዊ ክብር የማያታልላቸው፣ እግዚአብሔርን ቃል የማይሸቃቅጡ፣ እውነትን በሐሰት መጋረጃ የማይጋርዱ፣ ለሁሉ እንደሚገባው የሚናገሩ፣ ለትልቁ ለትንሹ መጥምቀ መለኮት ቅዱስ ዮሐንስ የሚያደርጉ ዛሬም ቤተ ክርስቲያን እንደዚህ ያሉ የሃይማኖት አባቶችና አገልጋዮች እንዲበዙላት መጮህ ያስፈልጋል። እግዚአብሔር አሁንም አሉን አባቶች፣ አሉን መምህራን፣ አሉን ሊቃውንት፣ ቁጥራቸውን ያብዛልን። እግዚአብሔር ይህንን ክፉ ዘመን ለበጎ ይቀይርልን፣ መከራውን ያርቅልን፣ ደዌውን እግዚአብሔር መድኃኒት ልኮ ይፈውስልን፣ ከምድራችን ሊያስወግድልን። ይበቃናል። እግዚአብሔር ከሁላችን ጋር ያሆን ተቆጣጣችን ያሳያል። ኖረች አባ ዮሐንስ ዘበሕይወት በአዲስ አበባ ሀገረ ስብከት የቦሌ ክፍለ ከተማ ዋና ስራ አስኪያጅ፣ የተከበሩ አባታችን ሊቀ ሥልጣናት አባ ገብረ ሥላሴ በላይ የማኅደረ ስብሐት ቅድስት ልደታ ለማርያምና ደብረ መድኃኒት መድኃኔዓለም አብያተ ክርስቲያናት አስተዳዳሪ፣ የተከበሩ ወንድማችን መምህራችን መልአከ ብርሃን ሳሙኤል
አዲስ አበባ ሀገረ ስብከት የሰበካ ጉባኤ መጋረጃ ክፍል ኃላፊ፣ የተከበሩ ወንድማችን መላከ ኃይል አባ ዮናስ የዚሁ ካቴድራል ምክትል አስተዳዳሪ፣ የተከበሩ ወንድማችን ሊቀ ስዩማን ጥሩነህ የካቴድራላችን ዋና ጸሐፊ፣ የዚሁ ካቴድራል ሰበካ ጉባኤ ልማት ኮሚቴ ሊቃውንተ ቤተክርስቲያን፣ ካህናት፣ ዲያቆናት፣ ምዕመናንና የሰንበት ትምህርት ቤት ወጣቶች፣ ምዕመናንና ምዕመናት፣ ሕፃናትን ጭምር እንደምን አደራችሁ? እግዚአብሔር ይመስገን። እንደምን አረፈዳችሁ? እግዚአብሔር ይመስገን። ሎለ ባሕሪ እግዚአብሔር አምላካችን በዚሁ ዘመነ ክረምቱን አሳልፎ በሰላም በፍቅር በአንድነት በጤና አልፈን ለዚሁ ለአዲሱ ዓመት ስላደረሰን ስሙ የተመሰገነ ይሁን። ምንም እንኳ ፈተና ቢበዛብንም ፈተናውን በጉልበታችን ሳይሆን በጥበባችንም ሳይሆን እንደለመድነው ሳይሆን እግዚአብሔር በቸርነቱ ከሁሉም ሰውሮ ዘመነ ክረምት ብቻ ሳይሆን በሽታውን ጭምር የሰው ክፍል ጭምር ጆሮቹ የሚያደርግ ዜናን በመስማት የሚያስደነግጥ ወሬን በመስማት ከባድ ክረምት ነበረ። ይህንን ከባድ ክረምት አሳልፎ ለዚሁ ለ2013 ዓመተ ምህረት አሻግሮ ፀሐዩን ያሳየን አምላክ ስሙ የተመሰገነ ይሁን። የተደራጅና ችግር ቢበዛብንም ነገር ግን ድልድዩ መውጫው በሩ አጥገዋል። ያ በር ማን ነው? እግዚአብሔር። በራችን፣ መውጫችን፣ ድልድያችን ሰላም ወደምናገኝበት ብርሃን ወደምናይበት የምንሸጋገረው በሱ ብቻ ነው። ስለዚህ እሱም እየለመን ስለቀረም በዚህ ብቻ ያለን ሳይሆን በገዳም ያሉት አባቶች በጫካ ጤዛውን ልሰው ድንጋይ ተንተርሰው ጸባጋንን ታይጣጋንን ታግሰው እንደ መላእክት ቅዱስ ቅዱስ እያሉ በሚጸልዩ አባቶች ባሕታውያን ቀደም ብለው በነበሩት ቅዱሳን አማላጅነት ይኸው ኢትዮጵያ አሁን አለች፣ ወደፊት ቀጥላለች። በዚያ ቦታ እግዚአብሔር አምላካችን መሆኑ በድጋሚ ስሙ የተመሰገነ ይሁን። መምህራችን በሰፊው ቅዱስ መጽሐፉን እየጠቀሱ አስተምረውናል። ነገር ግን እንደ ደስታም ይሰማኛል እንደ ሐዘንም ይሰማኛልና ሐዘኑም ያለፈ የመሰለ ስለታየ ነው ለመናገር የፈለኩኝ። መምህራችን በሰፊው ያስተማሩ ቃለ ሕይወት ያሰማልን። ዮሐንስ ከጥንት ጀምሮ እስከ ዕለተ ሞቱ ድረስ የሰራው ደግሞ በሰፊ ያስተምረው ምን የቀረ የለም። በዛም ደግሞ ተመሳሳዩን እየመሰሉ ከኋላ ከፊትም ቅዱስ መጽሐፍ እያመጡ አስተምረው ነው። ስለዚህ ዘመኑን እያስተማሩ ነው የቆዩት። እንዳለው አሁን ያለው ችግር እያየን የቆየ ነው። ነገር ግን ጠብቀን ዝም ማለት ሳይሆን ስራ መስራት ያስፈልገናል። እግዚአብሔር አምላክ ስራው ንስሐ ለመግባት
መልካም ስራ ለመስራት ያውቃል። እንግዲህ እኔ ለመጋበዝ ነው የተነሳው። ነገር ግን አብረን የከረምን ግማሾቻችሁ ደግሞ ብቅ ትላላችሁ፣ የምትጠፉም አላችሁ። ሁላችሁም አበራባችሁ ማውቃችሁ ሰዎች ስላላችሁ አንዳንዱ ፊት ሁልጊዜ ፊቴ ላይ ነው። በእግዚአብሔር ፊት ሳገለግል እናንተም በእግዚአብሔር ፊት ቆማችሁ ስትገለገሉ እኔም የተገለገልኩ ነው። ስለዚህ ፊታችሁ ማውቃችሁ ሰዎች አላችሁ። እዚህ ሁልጊዜ ስትገለገሉ ምን ያክል ሀብት እንዳላችሁ፣ ምን ያክል ጸጋ እንደተሰጣችሁ እኔ እንኳ ሰፍሬ ባቆ ነገር ግን ትልቅ ሀብት እንዳላችሁ ስለሚሰማኝ በጣም ደስ ይለኛል። እናንተም ደስታም የሰጠ አምላክ ስሙ የተመሰገነ ይሁን። ነገር ደግሞ የመጣሁ ደግሞ ሰዎች እንደዚህ ሁሉ ጊዜ እንደዚህ ተገለገሉ ነው የሚለን እግዚአብሔር። እኔ ላገለግላችሁ እናንተም ላገለግላችሁ የሚል ታገለግሉኝ አይደለም የመጣሁ ብሎ ተናገረው። ከጥንት ጀምሮ አሁንም ለወደፊቱ እያገለገለን ይኖራል። እኛ ግን አንገለገልን የምንለውና ለመገለገል ሁላችንም በዚሁ እንድንገኝ እግዚአብሔር አምላካችን ሁላችሁም እንድትገኙ አደራጅላችሁኝ። ወደ ኖረት ወር አባታችን ኖረት መምህር ዘላለም ወንድሙ መቼም ሁሉ ጊዜም የማይጠገብ ቃል ነው የሚያስተምሩት። አሁን አልጠገብ ነው። እሳቸውም ምንም እንኳ መጽሐፍ ውስጥ ቢደርሱት ለእሳቸው ግን ተመጥሮ ነው የተሰጠው። እንግዲህ በ30 ደቂቃ ማለት እሳቸው 1 ሰዓት ማይበቃቸው ነው። ዛሬ ግን በ30 ደቂቃ ነው የጨረሱ። በጣም እናመሰግናለን። ምክንያቱም ቢበዛም ቢያንስ ማንም ስለሆነ ቃሉ አንድ ለጦረኛ ሰው አንድ ቃል ይበቃዋል ስለተባለ ያስተማሩን ደግሞ በሰፊው ያስተማሩንና አሁን በድጋሚ ቃሉን ያሰማልን። ልክ እንደ መምህር ዘላለም ወንድሙ ከጥንት ጀምሮ እንግዲህ የአዲስ አበባ ከገባሁ ጀምሮ መምህር ዘላለም እንደዛ ናቸው፣ የሚኖረልን እንደዛ ናቸው። ከ20 ዓመት በላይ በዚህ አዲስ አበባ እያስተማሩ የቆዩ ናቸው። ልክ እንደሱ የሚጣፍጥ አንደበት ያላቸው ቅዱስ መጽሐፉን በደንብ ፍት አድርጎ ተምሮ የሚያስተምሩ ተመክረው የሚመክሩ አርአያችን ራሱ የሚስብ አባት ናቸውና በሆኑ ከሌሊት 10 ሰዓት ጀምሮ ሲያገለግሉና ያረፈሉት የካቴድራልና የክፍለ ከተማችን ስራ አስኪያጅ ኖረት አባ ዮሐንስ እንግዲህ በዚህ ህዝብ ከሌሊት ጀምሮ ቆሞ የእግዚአብሔር ቃል እያዳመጠ ለቆየ እያንዳንዱን ስሜት ኃጢአት እየጠየቀ የቆየው ህዝብ ቃለ ምዕዳን እንዲሰጡልን በትህትና እንጠይቃለን። የካቴድራሉ የአስተዳደር ሰራተኞች፣ ክቡራን የካቴድራሉ ሊቃውንተ ቤተክርስቲያን፣ አበው መነኮሳት፣ መምህራን፣ ወንድሞች፣ ሰበካ ጉባኤ አባላት እንዲሁም የሰንበት ትምህርት ቤት መዘምራን ወንድሞቻችንና እህቶቻችን፣ ወንድማችን የቁርጥ ቀን ልጅ የቤተ ክርስቲያኒቱ ታማኝ መምህር ዘላለም መምህራችን፣ እንዲሁም እግዚአብሔር ጠርቷችሁ እግዚአብሔር ፈቅዶላችሁ እግዚአብሔር ወዳችሁ በአውደ ምሕረቱ ያቆማችሁ አንደበታችሁን ከፍቶ እንድታመሰግኑት
ድምፁን ሰምታችሁ በንስሐ ሕይወታችሁ እንድትመልሱ የተጠራችሁ ምዕመናን እግዚአብሔርን የምትወዱ እግዚአብሔርን የሚወዳችሁ